አይደለም ከአንድ ላይ አብሮ አድሮ ይቅርና አንድ ቤት ራሱ ስትኖሩ በጣም ከባድ ነው። ወንድና ሴት ብቻቸውን የሚኖሩ ከሆነ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ብሩኬ በቤቱ ተከስቷል። ምንድነው ከዚህ በፊት እንደ ፕራንክ እየተጠቀሙ ብዙ ጊዜ ሀይሚም አብረን እንደር ብሩኬም ደግሞ አብረን እንደር አልፎም ከንፈረን ልሳም ብዙ ነገር ተደራርገዋል። እኔ ግን ይመስለኛል ብሩኬ ሊበቀላቸው ነው ብዬ አስባለሁ። እስከ መጨረሻው ባየው ግን ፕራንክ መሆኑን መጨረሻው ፓርት ላይም አልተናገረም። ከዚህ በፊት አይታችሁ እንደሆነ ብሩኬን አስረው ሚፍታና ሀይሚ በጣም ተበቅለውታል። ዶቄት ሁሉ ምን ብቻ ውሃው ሁሉ ሲዘቀዝቁበት ነው ይመስለኛል። ሁለቱም ፕራንክ እያደረጋቸው መሰለኝ እንደ ራሴ አስተያየት ማለት ነው እንጂ እንዴት ነው ከብሩኬ አብረን እንደር አይደለም። እውነት ለመናገር እኮ ቤተሰብ አይደለም ከአንድ አልጋ እውነት ለመናገር ሴትና ወንድ አብራችሁ ስትኖሩ በጣም ከባድ ነው። እንዴ ሚፍታውን ብሏል፣ ሰይጣን የሚባል ነገር አለ ብሏል። ሀይሚዬ ደግሞ በጣም ጨንቋታል። አይደለም ካንተ ጋር ከወንድሞችም ጋር ድሬ አላቅም ማለት ትክክል ነው። ኦፍኮርስ እንዴት ነው ሴትና ወንድ ለአቅመ አዳም ከደረሰች በኋላ መተኛት በጣም ሰይጣን አለ። በተለይ ደግሞ ወንድ ልጅ ስሜቱ በጣም ከባድ ነው። ማርያምን የሀቁን ልንገራችሁ እንዴ በጣም ከባድ ነው። ይሄ ስሜት የሚባል ነገር አለ አይደል እኮ። በተለይ ደግሞ ወንድ ልጅ እንዲህ በመንገድ ላይ ሲያዩ አይደል ባዩት ቁጥር የሚነሳባቸው ሰዎች አሉ አይደል እንዴ። አይደለም አብራችሁ እየኖራችሁ አይደለም አንድ አልጋ ላይ ተተኝቶ ማለት ነው። ቤተሰብ አንድ ቤት እኮ ስትኖር በጣም ከባድ ነው። እኔ እንጃ እንዴት ራሱ ላይቭ ላይ ገብተው ምናምን እንትን ሲባባሉ እኔ እንጃ በጣም ይከብደኛል እውነት ለመናገር ማለት ነው። ማለት ሰው አያምናችሁም። ኢቭን አይደለም አንድ ቤት እየኖራችሁ እንትን ላይ እየሄዳችሁ እንኳን መንገድ ላይ ከአንድ ሰው ጋር ከሄዳችሁ ማለት ነው እንትን አትሉም፣ ግን ውስጣችሁን የምታውቁት ራሳችሁ ነው። እነሱ አሳምነውበታል። ብሩኬ እኔ ራሴን አምንበታለሁ አውቀዋለሁ አለ። ትክክል ነው፣ ግን አንድ አልጋ ተተኝቶ በተአምር አይታሰብም። ራሴን አሳምነዋለሁ፣ ግን አንድ ቀን ሁለት ቀን ወይም ደግሞ አልፎ አልፎ ልትተኙ ትችላላችሁ ራሳችሁን ካሳመናችሁበት አላማ ካላችሁ። ግን ሁሌ አንዴ ከተተኛ ደግሞ ሁሌ በጣም ከባድ ነው። እና ምን ልላችሁ ፈልጌ ነው፣ ሀይሚ ብዙ አላማ አለን ብዙ ነገር አለን ብላለች። ያው ገና ልጆች ናቸው፣ ወደፊት ብዙ ነገር እንደሚሰሩ እርግጠኛ ነን። ብለውም ነው ደግሞ አንድ ቤት ተከራይተው ሰፋ ያለ ቤት እየኖሩ ያሉት እና ይሄ ነገር በጣም ያስደስታል። ለተመልካችም ደግሞ በቃ አንድ ላይ ስትመጡ እንደ በፍቅር ምናምን ሞር በጣም አምሮባችኋል። የበለጠ ፍቅር እንትን ብሎባችኋል። ሀይሚዬ ኢንስታግራም ላይ ስቶሪ ላይ ቅድም የለቀቀችውን ቪዲዮ ሰርቸዋለሁ። በማዲንጎ ነው በማዲንጎ ዘፈን የለቀቀችው እና ዘፈኑን ረስቸው እንጂ ምንም ነበር የሚለው ቤተሰቦቼ እና እንዲህ ሀይሚ ያለ ነገር ይሄን ሙዚቃ አለቀቀች ምን አልኩኝ። አሁን ቪዲዮን ሳየው ማለት ነው እርግጠኛ ነኝ የምላችሁ ነገር ፕራንክ ነው፣ ፕራንክ ነው። እኔ ብሩኬ ይበቀላቸዋል ብያለሁኝ። እንዴ ብሩኬ በተአምር እንደው ምን ቢሆን እንደ ሚዲያ ላይ አብረን እንደር ብሎ ከምሩ አያረገውም። እርግጠኛ ነኝ 100% ማለት ነው። እውነቴን ነው የምላችሁ። ያው ሁላችሁም ኮሜንት ላይ ሽማግሌ ላክ ለጋሽ ሽምግልና ላክ፣ እርግጠኛ ነኝ አያረገውም። ቢያረገውም ደግሞ በስነ ስርዓት ጋሽን ጠይቆ ሽምግልና ልኮ ያገባታል እንጂ እንዴ አብረን እንደር እኔ ብሩኬ የሚያደርገው አይመስለኝም። ቤተሰብ እስኪ ኮሜንት ላይ የተሰማችሁን ስሜት አሳውቁኝ። ማለት እኔ እንጃ በአብዛኛው ኮሜንት ብሩኬ ሽምግልና ላክ ነበር የሚለውና እኔ ብሩኬ ያደርገዋል። ምክንያቱም ካሰቡበት በአንድ ቀን የሚያደርጉት ነገር ነው እነሱ ማለት ነው። ያው ግን ብዙ አላማ አለን ብለው ስለተነሱ ምንም ነገር ማድረግ አይፈልጉም፣ እርግጠኛ ነኝ ማለት ነው። እና ይሄ ለስራ ለቢዝነስ ነው ብዬ ነው የማስበው። በጣም እስከመጨረሻው ድረስ ተከታተልኩት። ምንም ፕራንክ ነው ብሎ ሊሆን አልቻለም። እና አይታችሁት እንደሆነ ብሩኬ እንደውም እወጣልሻለሁ አልጋዬን ይዤ ማለት ካልተኛው ካንቺ ጋር እወጣልሻለሁ ብሏት፣ እንደውም እሷ እወጣለሁ ስትል ያው ሚፍታህ ነው ሊያረጋጋው ቢችልም ሊረጋጋ አልቻለም። አብድሃል ሚፍታህ ራሱ ደንግጧል ማለት ነው። ብድር ነው እውነቴን ነው ብላችሁ ብሩኬ እየተበቀላቸው ነው ታያላችሁ። የብሩኬ ፕራንክ ለማንኛውም ግን ይቀጥላል። ፕራንኩ ታያላችሁ ማለት ነው። ምክንያቱም ሁለቱም ስለበደሉት ሁለቱንም ነው ፕራንክ ያደረጋቸው ማለት ነው። እና ቤተሰቦቼ እስኪ ምን ትላላችሁ ስለ እንደዚህ አይነት ነገር? አይደለም አንድ አልጋ ላይ እኔ ለወደፊትም ለማንኛውም ነገር
ምናልባት ትምህርትም እናንተ ብንኖርስ አንዳንድ ሰው እኮ የዋህ ነው እንዴ ሀይሚና ብሩኬ አብሮ እየኖረ ያለ እኛስ አንድ ቤት ብንኖርስ ምናምን ብሎ የሚያስብ ሊኖር ይችላል። ከመዳም ቅመሞች አይነፋም። አንድ ቤት በተአምር አይታሰብም። ቤተሰብ አይደለም ከአንድ ቤት እየተኖረ ሴትና ወንድ ለደቂቃም እንትን ብላችሁ እኔ እንጃ በጣም ከባድ ነው። በጣም ከባድ ነው ቤተሰብ እና እንደራሴ በቃ መድረስ ካለባችሁ መድረስ በቃ ይሄ ቦታ ላይ ብላችሁ የምታስቡት ከደረሳችሁ በኋላ ብሳሳትስ ብላችሁ የሆነ ነገር አይቸግረኝም ብላችሁ ካሰባችሁት ወይም ደግሞ አግብቼ መውለድ አለብኝ ብላችሁ ካሰባችሁ ነው ከወንድ ጋር ማቀላቀል እንጂ ከዛ ውጭ በፍቅር ብንወርስ ማለት አብረን እየኖርን እኔ ስራዬን እሱ ስራውን ብንሰራስ ብላችሁ ወይ የሆነ መርፌ ወይም ደግሞ መርፌ በጥቅሉ ካልያዛችሁ በጣም ከባድ ነው። እውነት ለመናገር ድንገት አንዳንዱ ሰው ደግሞ ድንገት የምታደርጉትን የአንድ ቀን ስህተት የዘላለም ህይወታችሁን ታብላችኋለች ማለት። በእርግጥ አንዳንድ ልጅ መውለድ በጣም ደስ የሚል ነገር ነው። እውነት ለመናገር እኔ ልጅ በወለደ በልጅነቱ በወለደ ሰው እውነት ለመናገር እቀናለሁ። ምክንያቱም ልጅ የፈጣሪ ጸጋ ነው እና ብዙ ሀብት ኑሯቸው ልጅ የሌላቸው አሉ። ሀብት 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 እያሉ ማለት ነው እና ብዙ ጊዜ መርፌን መጠቀም ብዙ ተጽዕኖ ያደርሳል። በተለይ አረብ ሀገር ለምትኖሩ እህቶቼ ላልወለዳችሁ በጣም ከባድ ነው። አረብ ሀገር በስራ ተጎድተን ኢትዮጵያ ገብተን ከሞላልን ገንዘቡን ቤቱን ሁሉን ካለን በኋላ ሴት ልጅ ደግሞ በቃ አለ እድሜ ገደብ አላትና ብር ብር እያልን እድሜ ገደባችን እያሳለፍን ሁሉ ነገር ሞልቶልን ገብተን ልጅ ስንል የለም እና በዛን ሰዓት ስሜታዊ እንሆናለን። የሰራነው ያጠራቀምነው ምኑን መስሎ ላይታየን ይችላል ማለት ነው እና ሁሉን ነገር በቃ ከሰው እጅ ሳንጠብቅ ሆነን ራሳችን ችለን የምንኖር ከሆነ በሰአቱ ማግባት አለብን። ግንም ደግሞ ገና ብዙ አላማ ሆነን ምንም ነገር ሳንይዝ ዝም ብለን ተሳስተን በአንድ ቀን ስህተት ወይም ከፍቅረኛዬ ጋር ልደርብ ምን ችግር አለው ብለን የአንድ ቀን ስህተት ደግሞ የዘላለም እንትን ሊሆን ይችላል። ግን መውለድ ምንም ያን ያህል የሚያስቆጭ ነገር አይደለም። ብዙ አላማ ላለው ሰው ሊያሰናክላል ለማለት ፈልጌ ነው። እና እንግዲህ ቅመሟ ብዙም በጣም ነው የተናደደችው። እንዴት አብረን እንተኛለን? ብዙ ነገር አለን፣ ብዙ ነገር የምናሳካዋለን። ገና በጣም አስተማሪ ነገር ነው። ቤተሰቦቼ የእሷ መልስ ነው እንጂ የብሩኬ መልስ እውነት የብሩኬ አነጋገር እውነት ለመናገር ለማንም ትምህርት ሊሆን አይችልም። ምክንያቱም አንድ ወንድና አንድ ሴት አንድ አልጋ ላይ አድረን ምንም አይነት ነገር አይፈጠርም ወይም በራሴ አምናለሁ ብሎ እተማመናለሁ ብሎ ማለት በጣም ከባድ ነው ማለት ነው። አይደለም ወንድ ልጅ ሴት ልጅ በራሱ ከባድ ነው። ስለዚህ ይሄን ነገር ብሩኬ ያው ፕራንክ ነው ብዬ ነው የማስበው። ፕራንክ ነው ብሎ ነገ በሀይሚ ቤት እንደሚመጣ ወይም ደግሞ በሚፍታ ቤት እንደሚመጡ እርግጠኛ ነኝ። ለማንኛውም ቤተሰቦቼ ይመቻችሁ። ብዙዎቻችሁ ሽማግሌ ላክ እያላችሁ ነው። ልኩ አንድ ቀን ይልክና ይጋባሉ በሚጋቡበት ሰዓት ማለት ነው። እነሱ ግን እንደምታያቸው ሁሌ የሚሉት ገና ብዙ አላማ አለን ነው። ለማንኛውም ቤተሰቦቼ እንግዲህ የዛሬው ቪዲዮ ይሄን ይመስላል። ያላችሁበት ሰላማችሁ ብዙ ይበልኝ። ወዳችኋለሁ። መልካም አዳር